በስተመጨረሻ ያ አይነ እውር ነኝ የሚል ሰውየው ለአማናዊት እንደሚወዳትና እንደሚያፈቅራት ነው የነገራት። እሷ ደግሞ አስብበታለሁ ናት ያለችው። እንደዚህ ማለቷ ትክክል ናት ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን። ምክንያቱም ምን እንደፈለጉ ለማወቅ ናት እንደዚህ ያለችው ማለት ነው። እንደዚህ ስትለው ደግሞ ኤልያስ ሁለቱንም አንድ ላይ ካያቸው አንቺም ከሱ ጋር ትማግጫለሽ እንዲህ ብሎ ሊቆጣትና ከዛ ቤት ሊያስወጣት ይችላል። ምክንያቱም ሁሉም ነገር በማስረጃ ካልሆነ ኤልያስን ቶሎ አያምናትም ማለት ነው። ስለዚህ ከኤልያስ ጋር መመካከር አለባት መጀመሪያ ሁሉ ነገር ያሰበችው ብዬ አስባለሁ። እናንተስ ምን ታስባላችሁ? ሌላ ምንድን ነው የኤልያስ ወንድሙ እዛ ጋር መጥተዋል። በመምጣቱ በጣም ነው ደስ የሚለው ማለት ነው። ምክንያቱም ለአማናዊትን ያግዛታል ብዬ አስባለሁ። ግን የወደዳት ይመስለኛል የኤልያስ ወንድም ለአማናዊትን ማለት ነው። ቢነግረው ኤልያስ እንደሚወዳት ጥሩ ነበር። ካልነገረው ግን እሱንም ያፈቅራታል። ጉድ ይፈጠራል በኋላ። ሌላ ምንድን ነው ማክዳን ለአማናዊትን በዛ ልብስ እየተኮሰችበት በነበረው የልብስ መተኮሻ ፊቷ ላይ ልታባላሻት ስትል ነው የደረሰላት ማለት ነው። ምክንያቱም እሷ ፊቷ ከተባላሸ ከዛ ቤት ትወጣለች፣ ኤልያስም አይቀሯትም ብላ ስላሰበች ነው በዛ የልብስ መተኮሻ ፊቷ ላይ እንደዛ ልታባላሻት አስባ የነበረችው ማለት ነው። ግን አልሆነላትም። እያደረግሽ ነው፣ ለምንድን ነው እንደዚህ የምታደርጊው ብሎ ሲነግራት እሷ ደግሞ ህይወቴን በሙሉ ትዳሬን የበጠበጠችው እሷ ናት ከጎዳና መጥታ ብላ ስትነግረው እሱ ደግሞ ምንም አላወቅም ነበርና ማናት እሷ ምንድነች ከየት ናት የመጣችው ብሎ ሲጠይቃት እሷ ደግሞ ከጎዳና ነው ያመጣት ብላ ነገረችው ማለት ነው። አማናዊት ደግሞ ተነስታ ወደ ኤልያስ ስትሄድ ምን ሆነች ነው በሩ እንደዚህ የምትከፍች ብሎ ሲጠይቃት አሁን ደግሞ ሌላ ሰው አምጥታልሃለች ብላ ስትነግረው ማን ነው እሱ ደግሞ ብሎ ሲነግራት ዳንኤል ነው የሚባለው ብላ ነገረችው። ዳንኤል ወንድሜ ነው ብሎ ነገራት ማለት ነው። አይ ወንድም እንኳን ችግር የለውም እንደ ዛኛው ሰውየው ሌላ ያመጣች መስለኝ እኮ ነው ብሎ ነገራት ማለት ነው። እና ሁሉም ነገር ደግሞ እንደሚያውቅ ነው የነገራትኝ። እኔና እንጂ የምናውቀው ነገር እሱ ሁሉም ነገር ያውቃል ብሎ ነገራት። እዛ ኤልያስና አማናዊትን አንድ ላይ ሳሉ ወንድሙ መጣ ማለት ነው። ምን እያደረጋችሁ ነው እዚህ ጋር ምን ታደርጋላችሁ ብሎ ሲጠይቀው እች ማናት ከየት ናት የመጣችሁ ብሎ ሲጠይቀው ወንድሙ አይ እቺ ተዋት እቺ አይኔ እንዲገለጥ ያደረገችኝ ከጎኔ ያለችው ሴት ናት፣ የዋህ ሴት ናት ብሎ ነገራት ማለት ነው። እናሱ ተወውና ምንድን ነው ምን አለች ማክዳ ብሎ ሲጠይቀው እሱ ደግሞ ከአማናዊት ጋር እንደሚያማግጥና ትዳራቸው በሷ ምክንያት እንደፈረሰ ነው የነገረችው እና እንደዛ ብሎ ነገረው ማለት ነው። ማክዳ ደግሞ ለኤልያስ ይቅርታ መጣ እንዲህ ብላ ስትጠይቀው በጣም ይቅርታ ብላ እግሩ ስር ወድቃ ብትጠይቀው እሱ ደግሞ ምንም ይቅርታዋ ሊቀበልላት አልቻለም ማለት ነው። ምንድን ነው ያልሽው ለወንድሜ ምን ብለሽ ነው የተናገርሽው ብሎ ሲነግራት አይ አንተ ስለምወደው እኮ ነው ካንተ መለየት ስለማልፈልግ ከሷ ጋር ይማግጣል ብዬ ነገርኩትኝ ብላ ነገረችው ማለት ነው። እኔ ላንተ እወድሃለሁ ስለምወድህ ነው ላንተ ብዬ ነው ይሄ ሁሉ ነገር ማድረገው ብላ ነገረችው ማለት ነው። እና ለሱ ብላ ሳትሆን ለልጁና ለእሱ ገድለው ከዛ ቤት አስወጥተው ሁለቱንም አንድ ላይ የአይነ እውርና እሱ አንድ ላይ እንዲኖሩት ነው እቅዳቸው የነበረ ማለት ነው። እንደዛ ደግሞ አልሆነላቸውም። ያ አይነ እውሩ ደግሞ ለአማናዊትን ስለወደዳት ምንም ነገር ለማድረግ ዝግጁ አይደለም አሁን ማለት ነው። ስለዚህ አማናዊትን ሲያገኘት ደግሞ ምንድን ነው ያላት? እኔ እኮ በጣም ወድሻለሁ በጣም ነው ማፈቅርሽ ብሎ ነገራት ማለት ነው። እሷ ደግሞ ያንን ነገር ተጠቅሜ ምን እንደፈለጉት ለምንድን ነው እንደዚህ የሚያደርጉት ማወቅ አለብኝ ብላ
ከሱ ጋር መቀራረብ ነው የፈለገችው ማለት ነው። ወዳው ሳትሆን ያንን ምስጢር ለማወቅ ነው ከሱ ሁሉም ነገር ምስጢር እንድትቀበል ብላ ነው እንደዚህ ያደረገችው ያለችው ማለት ነው። እሷ ደግሞ አስብበታለሁ ቀን ስጠኝ ያለችው ማለት ነው። እሱ ደግሞ አሁን ልንገራት እንዴ ብሎ ለመናገር ወስኖ ነበርና አይ ቆይ ትንሽ መቆየት አለብኝ ብሎ ከራሱ ጋር ሲያወራ ነበር ማለት ነው። ግን መናገሩ አይቀርም ስለወደዳት ማለት ነው። ያን ነገር ግን የሆነ ችግር ያመጣላት ብዬ አስባለሁ ለአማናዊትን ማለት ነው። እዛ ጋር እንደዛ ሁለቱንም ካያቸው በጣም ለሷ አደጋ ነው የሚሆንባት ማለት ነው። ያንን ምስጢር ለመቀበል እሱ ያላትን ማድረግ ስላለባት አንድ ላይ መሆን አለባቸው። ስለዚህ ይህንን ሲያደርጉ ደግሞ ኤልያስን ካያቸው ከዛ ቤት ያስወጣታል ብዬ አስባለሁ። ስለዚህ ይህንን ነገር ከኤልያስ መነጋገር አለባት መጀመሪያ ብዬ አስባለሁ። ይህንን እንደዚህ ማድረግ ምን እንዳወቁት ለማወቅ ከሱ ጋር መቀራረብ አለብኝ ብላ ብትነግረው ጥሩ ነው ብዬ አስባለሁ። ሌላ ደግሞ ምንድን ነው የኤልያስ ወንድም ለአማናዊትን የወደዳት ይመስለኛል ማለት ነው። እጇ ሲስማት እሷ ደግሞ በጣም ነው የደነገጠችው ማለት ነው። አሁን አላወቀም ማለት ነው። ከኤልያስና አማናዊትን እንደሚቀራርቡ አላወቀም ማለት ነው እንጂ ቢያቅ ኖሮ ወይም ኤልያስ ቢነግረው ኖሮ እንደዚህ ያደርጋል ይስማታል ብዬ አላስብም ማለት ነው። ኤልያስ ለአማናዊትን እንደወደዳት ካልነገረው ለወንድሙ በጣም ችግር ይፈጠራል ብዬ አስባለሁ። ምክንያቱም እሱም ያፈቅራታል። ሌላ ምንድን ነው ማክዳ አሁንም አላረፈችም። ምክንያቱም በጣም ተናዳለች ማለት ነው። አወቀብኝ ብላ ተናዳለች። ያንን ከአይን እውሩ ማወቁ አላወቀችም። እሷ ብቻ የልጁ እንደዛ በማድረጓ ብቻ ነው የመሰላትኝ ማለት ነው። ስለዚህ ያ ወንድሙም እንዳላወቀ ሆኖ ነው እየተወነ ያለውና ምንም ነገር እንዳላወቁ ነው የመሰላት ያላት መክዳን ማለት ነው። ስለዚህ አማናዊትን ከወጣች ከዛ ቤት ወይም አንድ ነገር ካደረኳት ይመልሳል ብላነት የምታስበው ማለት ነው። ስለዚህ ሌላ ምንድን ነው ኤልያስ በአማናዊትን ክፍል ውስጥ ተኝቶ ነበርና እሷ ደግሞ መክዳን ደግሞ አማናዊትን መስለዋት በትራስ አድርጋ አፍና ልትገድላት አስባ ነበርና ያ እዛ ጋር ተኝቶ ያገኘችው ደግሞ ኤልያስ ነው ማለት ነው። ከዛ እሱን ደግሞ ድንግጦ ብድግ ሲል ሲነቃ ማክዳ እዛ ጋ ናት ትራስ ይዛ ማለት ነው። ስለዚህ ምን ይፈጠራል ብላችሁ ታስባላችሁ? አሳብ አስተያየታችሁ ኮሜንት ላይ ጻፉልኝ ውዶቼ። በሚቀጥለው እስከምንገናኝ ቸር ቆይልን ውዶቼ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።